የዛሬ ቪዲዮ ትንሽ ረዘም ስለሚል በደንብ አዳምጡት። አድርሱላት ለአሲያ ተብየውና ለምነወር የሚባለው መልእክት አለ ከሐጂ አወል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ልጆች? ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ፣ አላህ ይጠብቃችሁ። እንግዲህ እቺን ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈስ ወሬዎችን ነው። ወንድማችን ሐላል የሚባል ሚዲያና እንደዚሁም ከባልደረቦቹ በኔ ላይ ያመጡት መከራና ስቃይ እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሐላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሃይ በይኝ አናግሬ ብዬ አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያለኩላት። ድምጽ እስካሁን አልሰጣችኝም። በዚህ ሳምንት ደግሞ ሙቤጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቁብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቁብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ እስካሁንም ድረስ። ስለዚህ እህታችን አሲያ ይሄን ሰው የበደለኝን ሰው በማስቀጠል ትገኛለች። ቤቷ ላይ ዘውጁና ብለህ መዝጋቢ አርጋ ሱብሃንአላህ ያሰራችሁ ትገኛለች። ልጄ ናት ትሰማኛለች ብዬ ነበር መጀመሪያ ምልክት ያደረኩላት። የኔን ችላ ብለው ይሄን ወንጀልተኛ የብዙ ሰዎች እጅ ያለበት ሰው መዝጋቢ አርጋ እየሰራች ትገኛለች። ልጄ አሲያ እንዴት ነው? አባትሽ አይደለው? ሙስሊም አባትሽ አይደለው? ወንድምሽ አይደለም? የኔ ጉዳይ ዳር አድርገሽ በመጥፎ ስም እየተጠራው በመጥፎ በዚና እየተጠረጠርኩ ይሄን ሰው ቤትሽ አስቀምጠሽ ስታስቀምጭ አሞኛል። ወላሂ አጥንት ይሰብራል፣ ልብ ይሰብራል። አላህ ይፈርደዋል፣ አላህ ይፋረዳል። ስለዚህ ከዚህ አይነት ነገር እንድትቆጠቢ አደራ ይላለሁ። ሀቅ እኔ አሁን አንዴ እኮ አድርጎኛል፣ አንዴ አሽቶኛል፣ አንዴ ልቤን ሰብሮኛል፣ አንዴ በሽተኛ አድርጎኛል። ነገር ግን ሌላ ወንድሞች እንዳይሸወዱ አንቺ ስትገቢበት የበለጠ ሰው ስለሚጎርፍ ሐጂ አወል እዚህ ቤት ተግብቷል ሲባል እየጎረፈም ስለነበር ቪዲዮ አጥፋልኝም ብየዋለሁ። ሊያጠፋልኝ ይችላል። ስለዚህ አንቺ ስትጨመሪ ህዝቡን ለማዳን ልጆችን ስደት ላይ ያሉ ልጆችን ለማዳን ነው በእኔ ይብቃ ብዬ ኮመንትን ባለፈው ሙቤጋ የጻፍኩት ማለት ነው። ስለዚህ አሁንም ቢሆን ከዚህ ነገር እጅሽን እንድትሰበስቢ